በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 5 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በዚች ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት ቅዱስ አክርጴዎስ የዕረፍቱ መታሰቢያ በዓል፣ አባ ጴጥሮስ የተባለ አባ ብሶይ የዕረፍቱ መታሰቢያ በዓል፣ አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ አብሎይ የዕረፍቱ መታሰቢያ በዓል፣ ኢትዮጵያዊ የሆኑ ጻድቃን አቡነ አሞኒ የተወለዱበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ አክርጴዎስ የካቲት 5 ቀን በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አክርጴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ይህም አባት እግዚአብሔርን የሚፈራ ንጹሕ ቅዱስ ነው። በእስክንድርያ ሀገርም ቄስ ሆኖ የሚያገለግል ነበር። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ክላዲያኖስ ባረፈ ጊዜ የእስክንድርያ ሀገር ሕዝቡና ኤጲስቆጶሳቱ መረጡት። በወንጌላዊ ማርቆስ ወንበርም ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ እንደ ሐዋርያት መልካም ጉዞን ተጓዘ። የእግዚአብሔርን ሃይማኖት ሕይወት የሆነ ሕጉንም እያስተማረ ቅዱሳት መጻሕፍትንም እያነበበላቸውና እያስተማራቸው መንጋዎቹን ይጠብቃቸው ነበር። አንድ የብር አላድን ወይም አንድ የወርቅ ድናርን ጥሪት አላኖረም። ከዕለት ምግቡ ከቁርና ከሐሩር ስጋውን ከሚሸፍንበት ልብስ በቀር ምንም አላከማችም። በዚህም ተጋድሎ 12 ዓመት ኑሮ ጌታችንንም አገልግሎ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ብሶይ ነው። በዚህች ዕለት ተጋዳይ የሆነ አባት ጴጥሮስ የተባለ አባ ብሶይ አረፈ። እርሱም ከላይኛው ግብጽ አክሚም ከሚባል ከተማ ነው። በጎልማሳነቱም ጊዜ የከፉ ስራዎችን የሚሰራ ሆኖ ነበር። በመብላትና በመጠጣትም ይደሰት ነበር። እግዚአብሔርም የነፍሱን ድህነት ሽቶ ጽኑ ደዌ አመጣበትና ለመሞት ተቃረበ። ነፍሱንም በተመስጦ አውጥተው የስቃይ ቦታዎችንም ጥልቅ የሆነች ጉድጓድንም አሳዩት። በዚህም ብሩህ ልብስ የለበሱ ሰዎች አሉ። በእጆቻቸውም የሰው በድን ነበረ። 4 ክፍል አድርገው ለያዩትና የሰው ገንዘብ የሚሰርቀውን
ሁሉ እንዲህ ያደርጉታል አሉት። ይህንንም ነገር በሰማ ጊዜ ጮኸ፣ ከልቡም አዝኖ አለቀሰ። ከዚህም በኋላ ነፍሱ ተመለሰች። ዓይኖቹንም ወደ ሰማይ አቅንቶ ጌታዬና ፈጣሪ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቦናዬ አመልክሃለሁ። ከእንግዲህ እስከቶ ለዘላለሙ የሴት ፊት አላይም አለ። በዚያንም ጊዜ ከደዌው አዳነውና ተነስቶ ብንዋይ ወደሚባል ገዳም ሄደ። መነኩሳትም ከፈተኑት በኋላ የምንኩስና ልብስ አለበሱት። በግብፅ አገር ሁሉ እስከሚሰማ ታላቅ ተጋድሎን በጾም በጸሎት በመስገድም ተጋደለ። ከሁሉ በላይም ከፍ ከፍ አለ። ለመነኩሳትም ትምህርት የሚሆን የሚጠቅሙ ድርሳናትንና ተግሳጻትን ደረሰ። አንድ ጊዜም እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላው ዓለም ሌሊት በጸሎትና በስግደት በመትጋት ቁሞ ያድራል። ሰዎች የሚሰሩት ሁሉ ጻድቅም ቢሆን ኃጢአተኛም ቢሆን በፊቱ ግልጥ ሆኖ ከዚህ በኋላ ጥቂት ታመመና በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ አብሎይ ገዳማዊ ነው። በዚህች ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ አብሎይ አረፈ። ይህም የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረ የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣንን ሥራ እየፈጸመ 40 ዓመት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎች ጋር በዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረ። እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘችው ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃን የሚተኛበትን አይ ዘንድ አለ። ያን ጊዜ ተወርውሮ ሄደ። በራሷ ጠጉር ይዞ ከምድር ላይ ጣላት። ሾተልም አንስቶ ሆዷን ሰነጠቀ። ሕፃኑን በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እሷም በጻዕር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻዕር የተሰቃየ ብዙ ቆይቶ ሞተ። በጋርቢውም የሰራውን ይህንን ታላቅ ኃጢአት ተመልክተው ደነገጠ፣ እጅግም አዘነ። መራራ ለቅሶንም በማልቀስ ታላቅ ኃጢአት ሰርቻለሁና ወዮልኝ አለ። በዚያንም ጊዜ በጎቹን እንዴት ተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስኬጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኩሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ በቤት ውስጥም አያድርም ነበር። ከአራዊት ጋር የሚኖር ሆነ እንጂ ከእጽዋትም ፍሬ በየጥቂቱ ይመገብ ነበር። ከእንባ ጋርም እየጮኸ አቤቱ በደልኩ፣ ክፉ ስራንም ሰራሁ፣ ይቅር በለኝ። እኔ ኃጢአተኛ የሆን ክፉ ባሪያ ነኝና አንተም ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ እያለ እንዲህም የተጋደለ 40 ዓመት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩር ትኩሳት የተነሳ ስጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚለውን ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና በርታ የሚል። ይህንንም ያለው እንዳይታከትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። ይህንን በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስከሚፈጽም መሪር ለቅሶ እያለቀሰ ተጋድሎውን ጨመረ። እነሆ የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዚያች በረሃ 70 ዓመት የኖረውን አንዱን ገዳማዊ አንተ ካለህበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአቱን ካመነልህ አጽናናው፣ ኃጢአትህ ሁሉ ስለ ሕፃኑም መገደል ተሰረዩልሃል በለው በማለት አዘዘው። በዚያንም ጊዜ ገዳማዊ ሄዶ አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እርሱ እብሎይ ግን ያለማቋረጥ ያለቅስ ነበር። ገዳማዊውም የሰራኸውን ንገረኝ፣ በምክንያትስ ወደዚህ መጣህ አለው። እርሱም ሁሉንም ነገረው። ያረገዘችዋንም ሴት ወደዋን እንደሰነጠቀ ነገረው። ገዳማዊውም ኃጢአትህስ ሁሉ ተሰረዩልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አለው።
ቀዳሚት ሰንበት ዕለትም በነጋ ጊዜ ከቶ እንደርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ ብሉይም ገዳማዊውን አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ በመነኩሴ አምሳል ከአጠገቡ ቆሞ መልአኩን አየው። እርሱም ተቸገርሁ፣ እግዚአብሔር አዳነኝ፣ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና፣ ዓይኖቼንም ከእንባ እግሮቼንም በዳጥ ከመሰናከል በሕያው አገር እግዚአብሔር አገለግል ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ ብሉይም ይህንን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆኖ መልአኩም በሰው አምሳል እጁን ዘርግቶ አነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውና ደሙን ተቀበለ። መልአኩም ወደ ሰማይ አረገ። አባ ብሉይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረድ ጻዕዳ እንደ ፍናም ብሩህ ሆነ። በዚያችም ዕለት ሁለቱም ደስ እያላቸው እግዚአብሔርን እያመሰገኑ እስከ ማታ ዋሉ። ብሉይ ግን የቀድሞ ጸሎትን አላቋረጠም። እንዲህ እያለ እኔ ክፉ ባሪያ በየሰባቱ 7 ጊዜ በደልኩ፣ ቸር ጌታ ሆይ መሐሪ አባት ሆይ ይቅር በለኝ፣ የማይበድል ባሪያ የማይምር ጌታ የለምና ይላል። በዚህችም ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሑድ ናት። በዚህችም ጊዜ ከፊተኛ የሚበልጥ የሽቱ መዓዛ ሸተተ። ገዳማዊውም ወንድሜ ብሉይ ና በውሃ ታጠብ፣ ደስ ይበል፣ በዚህ ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባኑን አቀበላቸው። አባ ብሉይም አረፈ። መላእክትም ነፍሱን ተሸክመው እስከ አርያም በረሩ። ያገዳማዊውም እኔ ሽማግሌ ነኝ፣ ሥጋውን መሸከም አልችልም፣ የምቆፍርበትም የለኝ፣ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያንም ጊዜ 2 አንበሶች መጥተው ለሥጋው ሰገዱ። መቃብሩንም ቆፍረው ሥጋውንም እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህም በኋላ ያገዳማዊ የሚቀብረኝ ያገኝ ይሆን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ሥጋህን እኔ ያስከብራለሁ፣ ያለ 3 ቀንም አልቀረህም። ወደ አንተም 3 ሰዎችን ልካለሁ። የበግ ጠባቂው የአባ ብሉይን ገድል ንገራቸው፣ እነርሱም ለሌሎች ይንገሩ፣ ከእግዚአብሔር ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለይታ ይሆን ዘንድ አለው። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ ብሉይን ተጋድሎ ነገራቸው። እነርሱም እጅግ አድንገው ጻፉት። ከገዳማዊው ዘንድ እስከ 3 ቀን ተቀመጡ። ከዚህም በኋላ ገዳማዊው ተነስቶ ጸለየ፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶችም መጡ፣ መቃብርንም ቆፍረው እንደ ሰው ወስደው ቀበሩትና ከእነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎቹም የሆነውን ሁሉ ለመነኩሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ ብሉይን ገድል ጻፉ። ሁልጊዜም በእሑድ ዕለት የሚያነቡት ሆነ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን በዚህችም ዕለት ኢትዮጵያዊ የሆነ ጻድቃን አቡነ አሞኒ የተወለዱበት በዓልና ለልጃቸው አቡነ ዮሐኒም መታሰቢያቸው ነው። አባታችን የካቲት 5 ቀን አክሱም ውስጥ ሲወለዱ ሰይጣናት የወላጆቻቸውን ቤት ከበው በማየታቸው እንደተወለዱ በእጃቸው ቢያመለከቱ በአንድ ጊዜ 60 ሰይጣናት ተሸንፈው እንደ ጢስ በነው ጠፍተዋል። አሞኒ ማለት አሸናፊ ማለት ነው። አባ አሞኒ የራስ ፀጉራቸው ልብስ መጎናጸፊያቸው ሆኗቸው የኖሩ ታላቅ አባትና ቀደምት አባት ናቸው። በደመና ተጭነው ኢየሩሳሌም ደብረ ዘይት ድረስ በመሄድ ከአባ ብሉይ ጋር ተገናኝተው ብዙ ምስጢርን አውርተዋል። አባ ዮሐንያ ያደጉት አስተምረው ያሳደጓቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐኒን እሳቸው እያጫወቱት የታዘዘ አሞራ በክንፎቹ እያለበሰ ቶራ ወይም ሰሳ እያጠባቻቸው ነው ያደገው። አባ አሞኒ ልጃቸው አባ ዮሐኒ አድጎ 12 ዓመት ሲሆነው ከዚህ በኋላ ድቁና ሊሾሙትና አክሱም ጽዮን ወስደው
ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘውት ሲሄዱ ልዩ ስሙ ሲሂታ ከሚባለው ቦታ ሲደርሱ ከወገባቸው በላይ ራቁታቸውን የሆኑ እንስራ የተሸከሙ 10 ሴቶች አገኙ። አባ ዮሐንም አባታቸውን አባቴ እነዚህ ደረታቸው ላይ ቀንድ ያላቸው ጸጉራቸው የረዘመ ምንድናቸው? አለው። እንደኛ የሆኑ መስህታን የሚባሉ እነዚህ ናቸውን? አሏቸው። አባ አሞኒም አይደሉም ልጄ ዝም ብለህ ሂድ አሏቸው። በኋላ ግን ትዝ ሲላቸው በዱር እንስሳት ያሳደግኩት ልጄ ወንድና ሴት ለይቶ ሲያውቅ በዚያው ሊሳሳት አይደለምን ብለው ድቁናና ክህነቱ ይቅርበት ብለው ተመልሰው ወደ በዓታቸው ይዘውት ገቡ። ከዚህም በኋላ አባ አበይዶ ወደ አባ አሞኒ መጣና እሳቸውን ከአባ ዮሐኒ ጋር እያገለግሏቸው ተቀመጡ። ዮሐኒ እየጻፈ አበይዶ የሚጽፍበትን ቆዳ እያዘጋጀ ሶስቱም በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ 20 ዓመት አባ አሞኒ ደግሞ 40 ዓመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና አሞኒ ሆይ ከእንግዲህስ እግዚአብሔር ወደ እኔ ና ብሎሃል አላቸው። እሳቸውም ልጆቻቸውን አባ ዮሐንንና አባ አበይዶን ጠርተው በሉ እንግዲህ እኔ ወደ እግዚአብሔር መሄድ ነውና ጸልዩልኝ አሏቸው። ከማረፋቸውም በፊት አባ ዮሐንን ለብቻቸው ጠርተው አንተ አባ ዮሐኒ ካሁን በፊት ሲሂታ ላይ ያያቸው ሴቶች ናቸው። አዳምንም ከገነት ያስወጡ ናቸው። ወደፊትም እንደነርሱ ያለ የደረሰብህ እንደሆነ ካለህበት ገደል ተወርውለህ ወድቀ በባህር ውስጥ ጥለቅ ብለው ነግረዋቸው ለኅዳር 5 ቀን በሰላም አረፉና ወደ ጠራቸው እግዚአብሔር ሄዱ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።